ኢትዮጵያ አውሮፓ መሰለች፣ ኢትዮጵያ ኒውዮርክ መሰለች ይላል። ግድግዳ ላይ የዲም ላይት መብራት ጠምጥሞ ቀለም በቀለም ቀብቶ ትበላው ይመስል አንድ ሀገር የሚያድገው በስራ፣ አንድ ሀገር የሚያድገው በሚልከው በሚያመርተው፣ አንድ ሀገር የሚያድገው ባለው የፋብሪካ ብዛት እንጂ አንድ ሀገር የሚያድገው በመናፈሻ ብዛት በሳር ብዛት ነው የተባለ ማን ያለ? ማን ያሰ? የትኛው ሀገር ኢኮኖሚስት ነው እንትን ያንተን ግማታም የወንዝ ዳር ለመጎብኘት ነው የራይን ወንዝን ጥሎ የምናምንን ወንዝ የሚሲሲፒ ወንዝን ጥሎ ለመምጣት ቱሪስት የሚጋፋው በመሀይም መመራት የፈለግከው አንተ ነህ። መሀይም ይመራሃል። መሀይም ሲመራ ደግሞ እከካም ትሆናለህ። ከዛ ታካታለህ። የሚመጣ ነገር ስለሌለ እዚህ ወደ አሩሲው ስንመራ አሩሲው የዘር ማጽዳት ነው፣ የሃይማኖት ማጽዳት ነው፣ ከዛ የማውጣት ነው። አለቀ። በደንብ እዩ። ለምሳሌ እንመልከት። ይሄ ሃይማኖት አይደለም የሚሉ ሰዎች እሺ፣ የደረሰው ኦርቶዶክስ ላይ ነው። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ በየጊዜው ነው። ጥቁር ተለብሶ ነው፣ ዋይ ነው። መንግስታዊ እቅድ ስለሆነ እንዲፈታ አይፈልግም። አለመፍታት ብቻ አይደለም፣ በሚዲያ እንዲዘገብ አይፈልግም። ምክንያቱም ስራው የመንግስት ስለሆነ። እንዴ ኦርቶዶክስ ኢትዮጵያ አይደለም እንዴ? አማራ ኢትዮጵያ አይደለም እንዴ? በፈለገ ነገር ይሁን አደጋ ደረሰበት፣ ቤቱ ተቃጠለ፣ ከብቱ ተዘረፈ። በዚህ ቦታ የሚኖሩ ዜጎች፣ በዚህ ቦታ የሚኖሩ እምነታቸው እንደዚህ ሆነ፣ በዘራቸው ኦሮሞ አማራ የሆኑ ጽንፈኛው ሸኔ፣ ጽንፈኛው ማንትስ የፈለገ ስም ስጡት፣ እንደዚህ አደጋ ደረሰባቸው ብሎ ኢቢሲ የማይዘግበው ለምንድን ነው? በኦርቶዶክስ ግብር አይደለው የሚተዳደረው? ደሞዙን የሚከፍለው ኦርቶዶክሳዊ አይደለም ወይ? ታክስ የሚከፍለው ኦርቶዶክሳዊ አይደለም ወይ? የኦርቶዶክሳውያንን መከራ፣ የኦርቶዶክሳውያንን ስቃይ፣ የኦርቶዶክሳውያንን መዘረፍ፣ መገደል ለምንድነው መንግስት መደበቅ የፈለገው? ራሱ ስለሚሰራው፣ ራሱ ስለሚያስፈጽመው፣ መመሪያ የሚሰጠው አብይ አህመድ ስለሆነ፣ ግፉበት የሚላቸው አብይ አህመድ ስለሆነ። ሆንግ ኮንግ ላይ አንድ ፋብሪካ ሲቃጠል አብይ አህመድ ወጥቶ በጣም የደረሰባችሁን ነገር እናዝናለን ይላል። ቤሩት ላይ የተቀመጠ ኬሚካል ፈንድቶ ህንፃና መስታወት ሲፈርስ እኩለ ሌሊት ወጥቶ በቤሩት በደረሰው ነገር እጅግ አዝኛለሁ ወላሂ ላዚም ምናምን ይላል። ኩዌትን ኢራን ደበደበቻት ብሎ ኢራን ትክክል አደረገች፣ በጣም 2 ሰው ሞቷል አዝኛለሁ ይላል። እዚህ አሩሲ ውስጥ የሚያሳርዳቸውን ኦርቶዶክሳውያን እንደ ሰው የማይቆርጠው ለምንድን ነው? ለምንድን እንደ ሰው የማይቆርጠው? 100% የተመረጠ ነው። 100% ከሆነ ደግሞ አሩሲዎችን መርጠውታል። ከብልጽግና ተመርጧል ተብሎ ይያዛል። የመረጡት ሰዎች እንደ ከብት ሲታረዱ፣ ገንዘባቸው ሲወሰድ፣ ሀብታቸው ሲወሰድ እንዴ ሁለት መስመር እንዴት ይጠፋል? አሁን ትላንትና ቢጨንቀው ምን አደረገ? ዝተት ነገር በጽህፈት ቤቱ በኩል አደረገ። በጠቅላይ ሚኒስትር ጽህፈት ቤት አለና መሀል ላይ ምን አደረገ? በጎን በዚህ በአማራ ክልልም ብሎ ለማመቻመች ፋኖን ጠቀሰና ከዛ በአሩሲም በሃይማኖት የምትለዋን አሁን ገና ገባ። ቤተ እምነቶች ምናምን አለ። ኦርቶዶክስም አላሉም። እስካሁን ኦርቶዶክስ አላሉ። የተቃጠለ ኦርቶዶክስ ነው። ለምን? የወረዳ አስተዳዳሪዎች እስላሞች ናቸው። የኦሮሞ እስላሞች ጴንጤዎች ናቸው። የፖሊስ አዛዡ፣ የጸጥታ ኃላፊው፣ የክልሉ ምናምን አንድ ናቸው። ጠቅላይ ሚኒስትሩ እስላምም ጴንጤም ነው፣ ድብልቅ ነው። የሀገሪቷ የደህንነት ሚኒስትር ሬድዋን ሁሴን የስልጤ ዋሃቢ እስላም ነው። ሰላም ሚኒስትር ሄዱ፣ ዋናው ምክትሉ እስላሞች ናቸው። መግለጫ የሚሰጡት እነሱ ናቸው። የሚያርድህ እስላም፣ የሚመራ እስላም፣ አቤቱታ የምትሄድበት እስላም። በየት በኩል ነው ኦርቶዶክሳዊው ፍትህ የሚያገኘው? አያገኝም። ለዚህ ነው እኔ ስናገራችሁ እንደው ባይናገር ምን ምናምን ትለው። እኔ የምነግርህ ነው መፍትሄ። ይሄ የኦሮሞ ጳጳሳት አሁን አሉ። እነዛ ተሾሙ የተባሉት በቋንቋ ምክንያት ከሆነ፣ በዘር ምክንያት ከሆነ፣ በምን ምክንያት ከሆነ የት አሉ እነዛ? ንገሩ። ታፕ 2 ሚሊዮን ታፕ ደግሞ ጀመራቸው። እኔ እንድናገር እድሉን ስጡኝ፣ አዳምጡ፣ ቀርጻችሁ ያዙት። የምትከሱኝ ትከሱኛላችሁ፣ የምትተቹኝ ትተቹኛላችሁ፣ የምትሰድቡኝ ትሰድቡኛላችሁ። ልናገርበት ግን ሜዳው የኔ ነው። ለምን ትከሳላችሁ እናንተ? ታፕ
ዝም ብላችሁ የአበባ ኮፍያውን ነገር ጣል ጣል አድርጉ። ለዚህ ለቲክቶኩ ሲባል ነው። እኔ ምንም ለእኔ አይደለም። እወቁ፣ ይሄን ለእኔ አይደለም። ውጭ ያላችሁ ገባ ገባ በሉ። ውጭ ያላችሁ ገባ ገባ በሉ። ገባ ገባ በሉ። ታፕታፕ ይሄን ሼር አድርጉ። ትታቻለሁ ለሌላ ሰው ሼር ታፕታፕ ስታደርጉ ምን ስታደርጉ ያው እንቅስቃሴ እኔ እየተጠየቅኩ ነው እየመለስኩ ነው። ዳይ ውጭ ያላችሁት ምን ትሰራለህ? ገባ ገባ በል። ገባ ገባ በል። እኔ ጮሃለሁ፣ አንተ ደግሞ ገብተህ ታፕታፕ ማድረግ ያቅታል። እዛ የማንም ኮተታን ቤት እየገባህ ስለ ዝሙት፣ ስለ ዳሌ፣ ስለ ጭን ሲወራ አፍን ከፍተህ ታፕታፕ ታደርግ የለ እንዴ? ግባና ታፕታፕ። እምነግርህ ነገር ይመራል፣ ግን ዋጠው፣ ስማና ዋጠው። ዘላለም እንደዚህ እየጮኩ አልቀርም። እኔ ተወዋለሁ። ሞት አለ ምን አለ፣ እኔ ተወዋለሁ። ትገላገለኛለህ። እስከዛ ግን ስማኝ፣ እድል ስጥ። ታብታብ 2 ሚሊዮን አስገቡት። እውነቱ ይሄ። ስለዚህ እንዴት አይነት ፍትህ ነው የምታገኝ? አራድነቱ እኮ የሚበዛ ነው። እንደው አንዱን ላጫውታችሁ፣ ነገ ወይ ተነገ ወዲያ ለጥፍላችኋለሁ። ምን ያደርጋሉ? ምን እንደሚያደርጉ ልንገራቸው። አሩሲ ጠለታ ውስጥ ምን ያደርጋሉ? ጠለታ የሚባል ቦታ ላይ ጭፍጨፋው ከመፈጸሙ በፊት የወረዳውና የቀበሌው አመራሮች ምን ያደርጋሉ? የአንዱ ጥይት ዋጋ 118 ብር ነው። ስለዚህ ጠላት ከቧችኋል፣ ህይወታችሁን ማትረፍ ይቀድማል። ስለዚህ መንግስት ጥይት ገዝታችሁ ራሳችሁን እንድትከላከሉ አዟል። ገንዘብ የሌለንስ ብለው ይጠይቃሉ። ይህ ኦርቶዶክሱ፣ የሸዋ ኦሮሞ፣ አማራው እንዲህ ገንዘብ የሌለስ ምን እናድርግ ሲል ንብረታችሁንም ቢሆን ሸጣችሁ ግዙ፣ ንብረት ነገ ይተካል። ይህንን የሰማ ገበሬ ሁሉ ያለውን እየሸጠ ያለውን እየሰጠ ለዋሃቢ እስላም አራዳ መሆናቸው እነሱ ገበሬ ጭንቅላት ላይ መጫወታቸውን በእነሱ ቁማር በቃ እነሱ ጫት ላይ ያገኙት የተገለጸላቸው ምናልባትም ጃዋር መሐመድ ነው የነገራቸው በኦኤምኤን አሁን እንደዚህ በሉትና እንደዚህ አድርጉት። እሱ በቃ ስማርት የኦሮሞ ልጅ አይደለ? የነሱ አራዳ ልጅ አይደለ? የነሱ ጎበዝ ልጅ አይደለ? ግን ይነግሯቸው ወይ አብይ አህመድ ነግሯቸው ነው እንደዚህ በሉ ብሏቸው ወይ ሽመልስ አብዲሳ እዛ ሻሉ ከብታቸውን እየሸጡ በአራጣ እየተበደሩ አመጡ። ከብቱን የሚሸጡት ለማን ነው? ለኦሮሞ ዋሃቢ። አራጣ የሚበደሩት ከማን ነው? ከዛው ከዋሃቢ። እውነት ነው መንግስት ያለው ይቀድማል ማለት በትንሹ 10 ሺህ ብር